ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ ሁሉ ሰላም ነው አለን። እንግዲህ ዛሬ ኖላዊ ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል እንግዲህ ባዩሽ እንግዲህ ምክንያቱም ባዩሽ የተገደለችበት ምክንያት እንግዲህ ያው እንደምታውቀው እንግዲህ በቃሉ ነው። እንግዲህ በቃሉ ሚስጥሬን ታወጣለች ብሎ እንግዲህ የባዩሽን ታዛዥ ወይም ቀኝ እጅ የሆነ እንግዲህ እኔ እጥፍ ገንዘብ እሰጥሃለሁኝ ከዛ ባዩሽ እንግዲህ ልልይ ሲለው እሱም እሺ ነው ያለው። ያው ገንዘብ የማያደርገው ነገር የለምና ልጁም እንግዲህ የባዩሽ ቀኝ እጅ እንግዲህ ሜሮንን ይቀጥራል ራትና እንግዲህ ሜሮንና ባዩሸው ስለሚተዋወቁ እንግዲህ በሜሮን ያስደውልና በማታ ትቀጥራታለች። ሜሪም እንግዲህ ባዩሽን ከቀጠረቻት ቦታ እንግዲህ ባዩሽም ሂዳ ትጠብቃታለች። የባዩሽም ቀኝ እጅ እንግዲህ ሜሮንን ሂጂ ሲላት ሜሮንም ግን ምን ልታደርጋን ነው ስትለው ሜሮንም በጥፊ ይላትና ይሄዳል። ባዩሽም እንግዲህ ጉዷን አላወቀች። ይቺ ልጅ ለምን ቀረች? የት ቀረች? እያለች እንግዲህ አጅሬ እንግዲህ ቀኝ እጅዋ እንግዲህ የባዩሽ ከኋላዋ ነካ ሲያረጋት እሱ እንዴ አንተ ደግሞ ምን ልታደርግ መጣ ስትለው እሱም ምን ላደርግ ይመስልሻል ይላትና እንግዲህ ወይዘሮ ባዩሽ ይቅርታ ይልና እንግዲህ ሽጉጥ ሲመዝባት እሷም እንግዲህ ማን የላክህ ሜላት ናት ስትላይ ሜላት አይደለችም። ሜላት ሁሉን ነገር የምትጋፈጠው ፊት ለፊት ነው። ስለዚህ በቃሉ ነው ሲላት እንግዲህ ባዩሽ በጣም ትናደድና እና ታዲያ ልትገለኝ ነው ስትለው አዎ ከአንቺ ጥፍ 3 እጥፍ ገንዘብ ሰጥቶኛል፣ ስለዚህ እገልሻለሁ በጣም ይቅርታ ሲላት እንግዲህ ባዩሽን ይገላታል። በእርግጥ ሜሮን ቪዲዮ ቀርጸዋለች ልጁ ወዳው ሜሮን እንግዲህ በሩቅ ሆና ውይ ገደላት ስትለው እንግዲህ ልጁም እየሮጠ ይሄዳል። ዛሬ ለፖሊሶቹ ተደውሎ እንግዲህ ይነገራቸዋል። ፖሊሶችም ገና በጧና የገባ ነው ምንድን ችግር አለ ሲሉ አዎ የሞተች አለች ተብለው እንግዲህ ይነገራቸዋል። ሌላዋ እንግዲህ ሀና ናት። ሀና እንግዲህ ወደ ኖላዊ ቤት ትሄዳለች። አባዬ እንድታደርግ ትለዋለች። ኖላዊም እንዴ ሀንዬ ምን ነው ሳይነጋ መጣሽ ይላታል። ሀናም እንዴ አባዬ ከዚህ ሰፈር አልነቃም እንዴ ይልቅ አባዬ ቀፈይ ትለዋለች። እስኪ ቁጭ በይ ይላታን። ሀናም አባዬ ስትለው እንግዲህ አቤት ሀናዬ ይላታን። ካንተ ጋር ብቀመጥ አይከፋህም ትለዋለች። ኖላዊም ከፍቶት ምን ነው የኔ ልጅ ይላታል። ቤተሰቦችሽስ ብሎ ይጠይቃታል። እናም አባዬ እነሱ ጋር እኮ የሚበቃኝን ያህል ኖርኩኝ ይበቃኛል። ወይኔ ልጄ ደግሞ ተጣላችሁ አይደል ብሎ ይጠይቃታል። እረ አባዬ ተጣልተን እኮ አይደለም ስትለው ኖላዊም እና ታዲያ አንተ ጋር መኖር ስለምፈልግ ስለዚህ እነሱን ትቻቸው መጣሁኝ። ኖላዊም እንግዲህ ከኔ ጋር እኮ የሚበቃሽን ያህል ኑረሻን እኮ ልጄ ይላታል። እናም እንዴ አባዬ አልፈልግሽም እያልከኝ ነው እንዴ ብላ ትጠይቀዋል። ተይ እንጂ ሀንዬ እንዴት ብዬ ነው በምን አንጅቴ ነው አንቺን አልፈልግሽም የምልሽው? እና ታዲያ እሺ በለኝና ከአንተ ጋር ልኑር። ኖላዊም እኔ ምን አቅም አለኝና ምን አደርግልሻለሁ? ሀናም አባዬ እኔ ብቻ አንተን ብቻ ነው የምፈልገው ሀንዬ የጀመርሽው እኮ ብዙ ነገር አለ። ሀናም እንግዲህ አባዬ ሁሉም ነገር እኮ የሚያምርብኝው ካንተ ጋር ነው። ስለዚህ እሺ በለኝና ካንተ ጋር ልኑር። ኖላዊም እንግዲህ ሀንዬ እንደምታውቂው እንግዲህ እኔ ስራ የለኝም፣ የምኖረው ደግሞ ባንቺ ነው። በምን እንኖራለን ልጄ ይላታል። እናም ብዙ የመከራ ጊዜ ከእግዚአብሔር ጋር አሳልፈናን አይደል ስለዋል አባዬ ከዚህ በኋላ እኮ ምንም ነገር አይከብደንም ትላለች። ኖላዊም ግራ ስለገባው ሀንዬ ለምን የሆንሽውን አትነግሪኝ ሲላት ሀናም እኔ ምንም አልሆንኩኝ አባዬ ትለዋል። ታስጨንቂ ልጄ ሲላት ሀናም ፈገግ ትልና ቁርስ ልስራና
ከዛ በኋላ እየበላን ሁሉንም ነገር እነግርሃለሁ ሻልም አባዬ ስትለው እንግዲህ ኖላዊም በሀና ሀሳብ ይስማማና እሺ ይላታታል። አይሆን ግን ከእንግዲህ በኋላ ደግሞ የትም ጥዬህ አልሄድም ስትለው ኖላዊም አሁንም ለምን ብሎ ይጠይቃታታል። እናም አባዬ አሁንም አንተን ትቼህ እንዲሄድ ትፈልጋለህ እንደብላ ትጠይቀዋለች። ሀንዬ ልፈነዳብሽ እኮ ነው ወይም ደግሞ ግድለም የሆንሽውን ንገሪኝ። እናም አባዬ እሱን ቁርስ እየበላን እናወራለን ተባባልና አይደለ እንዴ ትለዋለች። እንግዲህ እነ ሁለት ቀልደኛ እንግዲህ ተምቹ እንግዲህ ከስር በወይዘሮ ሜላት እርዳታ እንግዲህ ተምቹ ከእስር ቤት ተፈቷል። ስለዚህ ተምቹ ፊት ለፊት እየሄደ ማለቴ አሲር ፊት ይሄዳል። ተምቹ ከኋላው እየሄደ ነበር እየተከተለው አንተ ጆሮ ጆሮ ሲለው እንግዲህ አሲርም ምን ሆነሃል ይለዋል። ምን ፈልገህ ነው ሲለው እንግዲህ አሲር ማለቴ ተምቹ ምን ፈልገህ ነው ትለኛለህ እንዴ ሲለው አሲርም እንግዲህ አዎ ምን ፈልገህ ነው ይለዋል። ምን ሆነህናን ሲለው እንግዲህ ጆሮ አሲርም ምን አገባህ ይለዋል። ተምቹም ኧረ እባክህ አታስጨንቀኝ ሲለው አሲርም ኧረ እባክህ ይለዋል። አንተ ደግሞ ለሰው ትጨነቃለህ እንዴ ይለዋል። ተምቹም ቆይ ምን እያልክ ነው ሲለው አሲርም እንግዲህ ብትጨነቅማ ይህን ያህል ቀን አትጠፋም ነበረ የነበርኩበትን ሁኔታ ታውቅ የለ አሲርም እንግዲህ ኧረ እባክህ እኔ ሙቶ ነው ታስሮ ነው እያልኩኝ እጨነቃለሁ አንተ ግን በዛው ስልክህን ስደውልልህ እንኳን አታነሳም በዛው ነው ጠፍተህ የከረምከው ይለዋል። ተምቹም ተጨራሹን እረስተኸኛን ሲለው ተምቹን አንተን መቼም እንደማረሳህ ደግሞ አንተ ራስህ ታውቃለህ ይለው። ባትረሳኝ ነዋ ላጎትህ እየደወልክ አጎትህ ሲደውልልህ እያነሳህ እኔን የረሳኸኝ አጎቴ ጋማ የደወልኩ ገንዘብ እኮ እንዲልክልኝ ፈልጌ ነው። ቹም እንግዲህ አሲርን በቁጣ እንግዲህ እባክህ አትዋሽ አንድ ቀን ራሱ አስታውሰኸኝም አታውቅም። ቹም እንግዲህ አንተ እኔ እውነቴን ነው መቼም ቢሆን አንተን እረስቼህ አላውቅም። አሲርም እንግዲህ አንተ ዝም በል አትቀደድ ሲለው እንግዲህ ተምቹም እንግዲህ እኔ የምሬን እዚህ ሁኔታ ውስጥ ሁነህ ብታይኝ አንተ ራስክን ትጎዳለህ ብዬ ነው በዛው የጠፋሁት። አሲርም እንግዲህ እኔ ደግሞ ምን ሆኜ ነው ራሴን የምጎዳው ሲለው እንግዲህ ተምቹም አዎ ለእኔ ሲል ነው ከዚህ ሁሉ የገባው ብለህ ስለምትጨነቅ ለዛ ነው እኔ ዝም ያልኩ። እንግዲህ ተምቹም በመጨረሻ ይቅርታ በቃ ስለ ጥፋቴ ሲለው እንግዲህ አሲርም ደግሞ ይቅርታ ስትል ትንሽ አታፍርም እንዴ ይለዋል። አይነቱ ድንጋይ ራስ ነው ይለዋል። ተምቹም እንግዲህ እንደዚህ ከጠላኸኝ ታዲያ ለምን ከዚህ መጣ ይለዋል። ጭራሽ ደግሞ ጠልተኛን ምናምን ትለኛለህ እንዴ እና ታዲያ ሲለው አሲርም በጣም ነበር ያናደርከኝ። አውቃለሁ እኮ ግን ደግሞ ምን ላደርግ። እነ ሜላት ቤት ስንሄድ እንግዲህ ተሰብስበው ቁርስ ሊበሉ ቁጭ ብለዋል። ሰላምም እማዬ አትመጣም እንዴ ስትል እንግዲህ ምላሴም እስኪ ትመጣለች ተረጋጊ ይላታታል። መጨረሻ ሜሉ ትመጣና እያማሽ ነው አይደል ትላታለች። ሰላምም እንግዲህ እኔ የመሰለኝን ነገር ቀጥታ መናገር እንጂ እኔ አላማም ትላታለች። መስፍኔም እንግዲህ እስኪ ዝም በሉና ምግባችሁን ብሉ ይላቸዋል። ሜሉም እንግዲህ ሀና ወደ ኖላዊ ቤት ስለሄደች እንግዲህ ትንሽ ከፍቷታን ሀንዬ በቃ ቆርጣ ሄደች አይደል ትላለች። ሰላምም እንግዲህ ምን ታደርጊዋለሽ በቃ ሄደች ትላታለች። ምላሴም እንግዲህ ለዚህ ሁሉ ተጠያቂ እኔ ነኝ ብሎ ራሱን ይወቅሳል። መስፍኔም አንተ ደግሞ ምን አድርገህ ነው የኔ ልጅ ይለዋል። ምላሴም እኔ ልጁን ጠቁሜ ለፖሊስ ባላስይዘው ኑሮ ሀና አትሄድም ነበረ። ሰላም እንዴ አንተ እኮ ያደረግከው ትክክል ነው ትለዋል። ምላሴ ሰላምን አንቺ እኔ ደግሞ ያደረግኩት ነገር ሁሉ ነገር ትክክል እኮ መስሎ ስለሚታይሽ ነው። ሰላምም አዎ አንተ ለእኔ ሁል ጊዜ ትክክል ነህ ትለዋለች። በእርግጥ ጆሮ ማለቴ ምላሴ አሲርን ማለቴ ተምቹን ማስያዙ ጥሩ ነው። ምክንያቱ እንግዲህ ምንድን ነው ተምቹ በፖሊስ ባያዝ እንግዲህ አሁንም ከአሲር ጋር አይገናኝም ነበር፣ በዛው ነበር ጠፍቶ የሚገኘው። መስፍኔም እህት እኮ ትክክል ናት ይለዋል። ምላሴም እኔ እኮ ህፃን ልጅ አይደለሁም ልታታልሉኝ ነው እንዴ ይላቸዋል። መስፍኔም እውነቴን ነው አንተ እኮ ያደረግከው እናትህን ለመጠበቅ ብለህ ነው እና ትክክል ነህ ይለዋል። ሰላም
በዛ ላይ ደግሞ የልጁን ማንነትን እኮ አታውቅም ነበረ። ራሴም እውነት ለመናገር ከሆነ የልጁን ማንነትን ባውቅ እኔ የማደርገውን ነገር ወደኋላ አልልም ነበረ። ምንም እንዴት ትላለች ምላሴም የማዬ ሁኔታ ምንም አላማረኝም ነበረ። ሜሉም እንግዲህ አሁን ያለፈው አልፏን፣ ስለዚህ አሁን ምግባችንን ዝም ብለን እንብላ ትላቸዋለሁ። ምላሴም እንግዲህ አየህ አባዬ ያደረግኩን ነገር ትክክል አይደለም ሲለው እንግዲህ መስፍኔም እንዴት ይለዋል። አየህ እማዬ ያደረግኩን ነገር ትክክል ቢሆን እማዬም ትክክል ነህ ትለኝ ነበር ይላቸዋል። ሜሉም የኔ ልጅ እኔ እኮ ተሳስተሃን እያልኩ አይደለም ስትለው ምላሴም እና ታዲያ እማዬ ቢያንስ ልታማክረን ይገባን ብዬ ነው እንጂ አንተ ያደረግከውም እኮ ቢሆን ትክክል ነው። ራሴም እንግዲህ እማዬ እኔ እኮ ባዩሽን የሆነ ነገር እንደምታደርግ ያስላወቅኩ ነው ልጁን ያስያዝኩት ይላታል። መስፍኔም እንግዲህ ደግሞ ምን ልታደርጋት ትችላለች ሲል ምላሴም እኔ እንጃ አላውቅም፣ ብቻ ፖሊሶቹ ጋር እንድትቆይ የፈለገች አይመስለኝም። እዛ ነው የእርግብ መገኘት ያን ያህል እርግብ መገኘት አለመገኘት ምንም መስሎ ያልታያት ስትል እንግዲህ ሲል ሰላምም ለምን ብላ ትጠይቃለች። እርግብ ተገኘች ማለት ባዩሽ ጋር መረጃ ተገኘ ማለት እማዬ ደግሞ ባዩሽ እንድትታሰር አትፈልግም። ም እንግዲህ በቁጣ እንዴ አሁን ምግባችንን ብንበላ አይሻልም ትላቸዋለች። እኔም እንግዲህ ቆይ ለምንድን ነው ግን ሜሉ የባዩሽን መታሰር የማትፈልግ ብሎ ይጠይቃታል። እንግዲህ ባዩሽ እንግዲህ ማለቴ ሜላት ባዩሽን እራሷ እንድታጠፋት ነው የምፈልገው፣ ማንም ሰው ጣልቃ እንዲገባባት አትፈልግም ነበረ። ምላሴም እንግዲህ አየህ አባዬ እማዬ ተከፍታብኛለች ሲለው እንግዲህ መስፍኔም በቃ ችግር የለውም እናንተ ተረጋጉ፣ ሀና አስባበት ከተረጋጋይ በኋላ ወደ ቤቷ ትመጣለች ይላሉ። ስለዚህ ሀና መኖር ያለባት ከአቶ ኖላዊ ጋር ነው እንጂ ከነ መስፍኔ ጋር አይደለም። ምክንያቱም ኖላዊ ሀናን ብዙ ዋጋ ከፍሎ ነው ያሳደጋቱ። ፖሊሶቹ እንግዲህ ወንዱ ፖሊስ ቆይ ምንድን ነው የተፈጠረው ሲል እንግዲህ ሴቷም እኔ አልገባኝም፣ ሴትየዋ የፈራችሁ በቃ ሆነ ብሎ ይጠይቃታል። ነው ትለዋል። አሁን ታዲያ ምንድን ነው የምናደርገው ሲሉ እንግዲህ ሴቷ ያስከሬኑ ምርመራ እስከሚመጣ ድረስ ዝም ብለን መጠበቅ ነው ያለብን። አሁን እንግዲህ ሁሉን ነገር እንግዲህ ባዩሽ ወደ ሜላት ነው የሚሄደው። ምክንያቱም ባዩሽ እንግዲህ ሜላት እየተከታተለች ነው ብላ ስለነበረ አንዱም ፖሊስ አይ እንደዛ መሆን አይሆንም ሲል እንግዲህ ሴቷ እና ታዲያ ምን ማድረግ አለብን ሲል በዚህ ግድያ የመጀመሪያ ተጠርጣሪዋ ወይዘሮ ሜላት ናት። ስለዚህ ስትለው እንግዲህ የስር ማዘዣ አውጥተን ልናስራት ይገባል ይላታል። እንደዛ ይሻላል ስትለው አዎ የአስከሬን ምርመራው እስከሚደርስ ድረስ ሜላትን እስከዛው ልናስራት ይገባል። ግን ወይዘሮ ሜላት ይህንን የምታደርግ ይመስልሃል ወይ ትለዋል። ሆኖ ለጊዜው ማሰብ የምንችለው ይህንን ነው። ምንም ማስረጃ የስር ማዘዣ ማውጣት ትንሽ አይከብድም ወይ ብላ ትጠይቀዋለች። እዚህ በፊት እኮ እየተከታተላቻት እንደነበረ ጥቆማ ሰጥታን ነበር። በፊት ደግሞ መግባባት የላቸውም። ስለዚህ እንግዲህ እስከዛው ድረስ እሷን ልንይዛት ይገባል ይላታል። ሟችን በዋስ መልቀቅ የለብንም ነበር። ስለዚህ ጥፋተኛ ነበርና እንግዲህ ይህም ባዩሽን ከእስር ያስፈታት እንግዲህ በቃሉ ነው። በቃሉ እንግዲህ ባዩሽን ከእስር ያስፈታቱ እንዲገላት ነበር ያሰበው። እሱም እቅዱ አሁን ላይ ተሳክቶለታል። እኮ የኛ ችግር ሳይሆን የፍርድ ቤቱ ትዕዛዝ ነው ይላታል። ሌላ አማራጭ የለንም ነበር ይላታል። እንግዲህ ባዩሽን እንደተረዳ ነው ከሆነ ባዩሽ እንግዲህ የራሷን ገንዘብ ትታ እንግዲህ የሰው ገንዘብ አገኛለሁ ስትል መጨረሻ ላይ ያ ገንዘብ ገና አገኛለሁ ስትል በመጨረሻ ላይ እንግዲህ ራሷኑ ይዟን የጠፋው እስከ ሞት ድረስ ያደርሳል። አንድ ሰው እንግዲህ የራሱ ገንዘብ ያልሆነ የራሱ ንብረት ያልሆነ የሰው ገንዘብ ለራሴ አደርጋለሁ ሲል በመጨረሻ እንግዲህ ሞት ነው የሚገጥመው። ባዩሽ ላይ እንግዲህ ያየነው ይሄ ነው። ባዩሽ እንግዲህ ከዛ በቃሉ ጋር ሁና እንግዲህ
ሜላትን እንግዲህ ለማጥፋት ነበር የምፈልገው። ነገር ግን እሱ ያው ሜላትን ብዙ ነገሮችን ብትበድላትም ሜላትን ያ ሁሉ ነገር ቢደርስባትም ሜላት እንግዲህ በእግዚአብሔር በፈጣሪ እርዳታ እንግዲህ ድና ሜላትም እንግዲህ ማንም ሰው እንዳይገባ እኔው ራሴ ነው እማጠፋት ብላ ነበር። እንግዲህ እሱም ሳይሳካላት ይቀራል ለሜሉ እና ባዩሽ እንግዲህ የሜላትን ገንዘብ አገኛለሁ፣ ሜላትን አጠፋለሁ ወይንም ደግሞ መስፍኔን ለእኔ አደርጋለሁ ስትል እንግዲህ በገንዘብ በአቶ ቃሉ በሚባለው ሰውዬ በገንዘብ ተታላ መጨረሻ ላይ እንግዲህ ራሷው ናት የጠፋችው። ስለዚህ የሰው ገንዘብ የራሳችን እናደርጋለን ስንል መጨረሻው ላይ እኛኑ ነው ያን ገንዘብ መልሶ የሚያጠፋን። ስለዚህ የሰው ነው፣ የራሳችን ከሆነ የራሳችን ነው፣ የሰው ገንዘብ የሆነ ደግሞ መልሶ ራሳችንን ያጠፋናል። እንግዲህ ሀናና ኖላዊ ቁጭ ብለው እያወሩ እንግዲህ እንደ በፊቱ እየተሳሳቁ እንግዲህ ኖላዊም ወይ ሀንዬ የአንቺ እኮ ቀልድሽ መጠገቢያ የለውም እያሉ እንግዲህ ሁለቱ በፍቅር እያወሩ አባትና ልጅ በመሀል ላይ እንግዲህ አሲር እንግዲህ በሩን ሲያንኳኳ ፋዘርዬ ማን እንደመጣ እያለው እንግዲህ አብሮ የመጣው እንግዲህ ተምቹ ነበር። እናም ደንግጣ አሲር ስትለው ሀና ሲለው ኖላዊ ምን ነው ደነገክ ይለው እኔ ራሴን አላስተዋወቅም እንዴ ማን እንደመጣ ገምቶ የምትለው ይለዋል። አሲርም እንግዲህ ሀና ስላለች ብሄድ ይሻላል ፋዘርዬ ብሎ ወጥቶ ይሄዳል። ምን ሆኖ ነው ይልና ፒስ ነው ሲል እንግዲህ ኖላዊም እንዴት ነህ ልጄ ይለዋል። አለው ፋያው ይለሆነ እንዴት ነህ ሲለው ናቀፈኝ እሱ ያው ትንሽ አስደንግጦኝ ነው ይልና እንግዲህ ተምቹና ኖላዊ ያው አንገት ለአንገት ተቃቅፈው ይሳሳማሉ። ተምቹም እንግዲህ ፋያው ሲለው ወይዬ ናፍቃችሁኝ እኮ ነበር ይለዋል። እናም እንዴት ነህ ተምቹ ጠፋህ እኮ ስትለው አለሁላችሁ ይላል። ከዛ እንግዲህ ኖላዊ መቼ ተፈታ ይለዋል። እኮ ከዛ መንጣታችን ነው ይላል። ሀናም እንዴት ወጣ ትለዋለች። ተምቹም እየቀለደ በአጥር ዘልሌ ነው ይላታል። ከዛ ኖላዊም አምልጠህ እንዳይሆን የመጣኸው ይለዋል። ተምቹም ምን ችግር አለ ሲል እንግዲህ ሀናም ቢይዙ ስትለው ቢይዙኝም ያው መታሰር ነው ይላታል። ተምቹ እንግዲህ እባክሽ ስቀልዳቸው ነው ራሳቸው ነጻ ነህ ብለው ነው የለቀቁኝ ይላቸዋል። ወይም እንዴት ነጻ ለቀቁ ሲሉ የሀና እናት ልትጠይቀኝ እዛው እስር ቤት መታ ነበር ይላል። ሀናም እማዬ መታ ነበር ትለዋል። ተምቹም አዎ መታ ነበር፣ በጣም ጥሩ እናት ናት ያለች ሽው ይላል። መጨረሻ እንግዲህ መስፍን ለሜላት እንግዲህ ኤውልሽ እስካሁን አልነገርኩሽም ባዩሽ ሙታለች ይላታል። ባዩሽ ሲላት ሜላት መስፍን ምን እያልከኝ ነው ትለዋለች። ትናንትና እኮ ነው ተገላ የተገኘችው፣ ትናንትና ነው የተገደለችው ይላታል። ሜላትም እንግዲህ ወይኔ ባዩሽ እያለች እንግዲህ ታለቅሳለች። እና ባዩሽ እንግዲህ ክፉንም ደጉንም ደስታንም ሀዘንንም አሳልፈው ነበር። ነገር ግን ያው ባዩሽ በመጨረሻ ለገንዘብ ብላ እንግዲህ ሜላትን ከዲታን ነበር። ሜላት ግን ያን ሁሉ እንኳን በድላት ዝም ያኔ ማንም ጣልቃ እንዳይገባባት ትፈልጋለች። ነገር ግን አሁን መሞቷን ስትሰማ በጣም ነበር ያዘነችው። እንግዲህ ምላሴና ሰላም እንግዲህ ምንድን ነው አባዬ ብለው ሲመጡ እንግዲህ መስፍኔም እንግዲህ ባዩሽ እንደተገደለች ይነግራቸዋል። ሀና ሰላምም እማዬ ባክሽ ተረጋጊ፣ ቆይ አባዬ ግን ምን ተፈጥሮ ነው ትላለች። ምላሴም ይደነግጥና ምን አክስቴ ሞተችው ይላል። ከዛ በኋላ እንግዲህ ምላሴና ሀና ግን ምላሴና ሰላም ግራ ገብቷቸዋል። ምክንያቱም ባዩሽ ምናልባት ማለቴ ይቺ ሜላት ገላታለች የሚል ጥርጣሬ አድሮባቸዋል። ድንብላልና ተምቹ ይገናኛሉ። ተምቹም እንግዲህ ድንብላልን በጣም ይቅርታ ይላታል። እረ ችግር የለውም ትለዋለች። ለመሆኑ ግን ሴትዮዋ ደህና ናት ወይ ይላታል። እረ ምን ደህና ናት፣ ይሄው ትናንትና ማታ አንስታ ይሄው እያለቀሰች ነው ትለዋለች።
ተምቹም ምን ሆና ይላታል ድንብላልን። ጓደኛዋ ሙታ ነው ትለዋለች። ተምቹ ምን ባዩሽ የምትባለዋ ሴት ናት ወይ የሞተችው ይላታል። ድንብላልም አዎ ይኸው ባክና ይኸው ድፍት አለችው ትለዋለች። ተምቹም አሁን ነው ሰርግና ምላሽ ማለት ይላታል። ሆና ነው የሞተችው ሲላት ድንብላል እኔ ምንም አልገባኝም። አሁንም እኮ ሱቅ ልከዊ ነው የመጣሁት ቶሎ መመለስ አለብኝ ትላለች። እሺ በቃ ሂጂ ይላታል። ድንብላልም ደግሞም ስላየው በጣም ደስ ብሎኛል። ተምቹም በፈገግታ እኔም ደስ ብሎኛል ይላታል። ምክንያቱም ድንብላል እንግዲህ ተምቹ በራበው በጠማው ጊዜ እንግዲህ ከወይዘሮ ሜላት ቤት እንግዲህ እየተደበቀ ምግብና ውሃ ተወስድለን ነበር። ስለዚህ ድንብላል ለተምቹ የክፉ ቀን ጓደኛው ነች። እንግዲህ ይቺ የተረገመ ሴትዮ ለምን ሞተች? እንኳን ሞተች ይህማ ያኔ ያስጨሳን ይላል። እኔም ሜላትም ምናልባት አንቺ አድርገሽው እንደሆነ ሲላት እንግዲህ ሜላትም አይ እኔ አይደለሁም እኔ ፊት ለፊት ነው ሁሉን ነገር የምጋፈጠው ትለዋለች። ብላል እንግዲህ ሜላትን ለምን ታለቅሻለች ለዛች መጥፎ ጓደኛ ስትላት እንግዲህ ሜላት በቁጣ ትቆጣለች። ሀና ሰላምም ምንድን ነው የምትቆጫ ስታ ያለችውን ሰምተሻታል? አዎ ያለችው እኮ በጣም ትክክል ናት። የትኛው ጥሩ ጓደኛ ጥሩ ነገሯ ነው እሷ የምናስታውሰው ትላታለች። ሜላትም ከኔ በላይ እኮ ባዩሽን እናንተ አታውቋትም፣ ስለዚህ እናንተ አያገባችሁም ትላቸዋለች። እርግጥ ሜሉ ትክክል ናት። ባዩሽ ብታጠፋም ግን በፊት እንግዲህ በሁሉን ነገር ችግርንም መከራን ያው አብረው አሳልፈው ነበር። እንግዲህ ተምቹ እያጨሰ ነበርና አሲርም እንግዲህ ተምቹ ለምንድን ነው የምታጨሰው ሲለው እንግዲህ አንተም እኮ ስታጨስ ነበር አይደል እንዴት አወቅ ሲለዋል አይ ዞሮ እያጨስክ ነበር ይለዋል። ከዛ አሲር ዘወር ሲል እንግዲህ ኖላዊ እየመጣ ስለሆነ አንተ ፋዘር መጥቷን ሲለው እንግዲህ ተምቹም እና ታዲያ ይንጣሃ ሲለዋል አይ ጣለው ይለዋል። ከዛ ተምቹም ለምን እጥለዋለሁ ባክህ አጨሳለሁ ሲል አሲር ይቀማና ሲጋራውን ይጠልበታል። ከዛ እንግዲህ ኖላዊ ሲመጣ እናንተ የት ሄዳችሁ ነው? እኔ እናንተን ያልፈለኩበት እኮ ቦታ የለኝም ሲላቸው እንግዲህ ተምቹም እንዴ ፋያው ፈልገህን ነበር እንዴ ይሉታል። ከዛ ኖላዊ አዎ ፈልጊያችሁ ነበረ ከሀና እናት ቤት እንድንሄድ ፈልጌ ነው ይላቸዋል። እንዴ ለምንድን ነው ደግሞ ወደ ሀና እናት ቤት የምንሄደው ይሉታል። እባክህ የሀና እናት ከትናንት ማታ አንስቶ እያለቀሰች ነው፣ ስለዚህ ለቅሶ መድረስ አለብን ይሉታል ሲላቸው አሲርና ተምቹ የምን ለቅሶ ነው ሲሉት ያች ጓደኛዋ ሙታለች ሲላቸው አዎ እሱን ሰምተናል ጧት ሀና ነግራናለች ወንድሟ ጋር ትሄድ፣ ስለዚህ ምን ልንሰራ ነው የምንደርሰው ይሉታል። ከዛ ኖላዊ ይቆጣና እማትረቡ ብሏቸው ጥሏቸው ይሄዳል። ተምቹ አንተ የለቅሶ ቤት ቡሌ ያበደ ነው አይደል ይልና ፋያው ይህኔ የለቅሶ ቤት ምስር ልትበሉ ነው ይለዋል። ስለነበረን ቆይታ አመሰግናለሁ። አገራችንን ሰላም ያደርግልን።